እጅግ በሚገርምና በሚደንቅ ሁኔታ የምንዛሬ ዋጋ አነጋጋሪነቱ ቀጥሏል። ከሰሞኑ የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ የገንዘብ ፖሊሲዎች በተለይ የጥቁር ገበያ ሐዋላውን እጅግ በከፍተኛ ሁኔታ ያዳከመ ይገኛል። በዛሬው ዕለትም ያለው የጥቁር ገበያ ሐዋላ ዶላር፣ ዲርሃም፣ ዲናር እንዲሁም ሁሉም ሀገራቶች ቀንሰዋል። ምን ያክል ቀነሱ? ሙሉ ዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 30 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት እንግዲህ እጅግ ባልተጠበቀ ሁኔታ ሁሉም ሀገራቶች ሙሉ በሙሉ ቅናሽ አድርገው የ18 ሀገራትን በጥቁር ገበያ እንዲሁም በባንክ የአዋሽ ባንክን የ6 ሀገራት መረጃ ልናደርሳቸው ሰዓታችንን ጠብቀን ተገኝተናል። ከሰሞኑ የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ መመሪያዎች በተለይ የጥቁር ገበያ ሐዋላን ከዕለት ዕለት እየቀነሰው መጥቷል። ይህም ለሀገራችን እጅግ በጣም ሰላም ነው እያልኩኝ ሁላችሁም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የአሜሪካ ዶላርን ስንመለከት እንግዲህ ከትላንትና ወዲያ አንድ የአሜሪካ ዶላር ወደ 193 ብር ከ90 ገብቶ የነበረ ቢሆንም በዚህ 3 ቀናት ውስጥ እየወረደ መጥቶ በዛሬው ዕለትም እንግዲህ 188 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18840 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ማታ አንድ መረጃ ወደ እናንተ አድርሻለሁ። የኢትዮጵያ ብሔራዊ ባንክ በተለይ በውጭ ሀገራት ያላቸው እጅግ በጣም አስደሳች የሆነ አሰራር ተግባራዊ ማድረጉን ከምሽቱ 2 ሰዓት አካባቢ የለቀቁት ቪዲዮ አለ። ያላያችሁ ካላችሁ የኮመንት የመጀመሪያ ላይ ሊንኩን አስቀምጥላችኋለሁኝ መመልከት ትችላላችሁ። እጅግ በጣም ወሳኝ ስለሆነ በተለይ በውጭ ሀገራት ላላችሁ ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርንም ስንመለከት አዳሩን ሙሉ በሙሉ ቅናሽ በማድረግ 605 ብር ከ29 ሳንቲም ሲመነዘር 100 የኩዌት ዲናር 60529 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25990 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 131 ብር ከ60 ሳንቲም ሲመነዘር 100 የካናዳ ዶላር 13160 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 220 ብር ከ09 ሳንቲም ሲመነዘር 100 ዩሮ 22000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም 1 የሳውዲ ሪያልን ስንመለከት 49 ብር ከ09 ሳንቲም ሲመነዘር 100 የሳውዲ ሪያል 4909 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም 1 የዱባይ ድርሃምን ስንመለከት 50 ብር ከ25 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ25 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም 1 የባህሬን ዲናርን ስንመለከት 505 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 262 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር 26216 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም 1 የአውስትራሊያ ዶላር 131 ብር ከ35 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13135 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ ኦማር ሪያል 498 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 133 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 13390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 58 ብር ከ72 ሳንቲም ሲመነዘር 100 የእስራኤል ሽቅል 5872 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች አዋሽ ባንክን አቅርብልን ባላችሁኝ መሰረት አንድ የአሜሪካ ዶላርን 154 ብር ከ05 ሳንቲም ገዝቶ 157 ብር ከ13 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 181 ብር ከ59 ሳንቲም ገዝቶ 185 ብር ከ23 እየሸጠ ይገኛል። የእንግሊዝ ፓውንድን 207 ብር ከ61 ሳንቲም ገዝቶ 211 ብር ከ76 እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ76 ሳንቲም ገዝቶ 199 ብር ከ68 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ11 ሳንቲም ገዝቶ 43 ብር ከ98 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትስን 44 ብር ከ05 ሳንቲም ገዝቶ 44 ብር ከ93 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ47 ሳንቲም ገዝቶ 113 ብር ከ70 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን አስነብቦናል። በተያያዘ መረጃ የአዋሽ ባንክ እንግዲህ ውድ ደንበኞቻችን በኢትዮጵያ ብሔራዊ ባንክ መመሪያ መሰረት ሁሉም የባንካችን ደንበኞች የባንክ አገልግሎት ለማግኘትና ሂሳብ ለማንቀሳቀስ ፋይዳ መታወቂያን ከባንክ አካውንታችሁ ጋር ማስተሳሰር ይጠበቅባችኋል በማለት መጋቢት 30 2018 በፊት እንድታጠናቀቁ ማለቱንም በዚህ ሰዓት ያየሁት መረጃ ይህንን ይመስላል ማለት ነው። እንግዲህ ቪዲዮን ላይክ ሼር እያደረጋችሁ መግቢያ ላይ እንደገለጽኩላችሁ የኢትዮጵያ ንግድ ባንክን አዲሱን መመሪያ ኮሜንት መጀመሪያ ላይ ፒን አደርግላችኋለሁ ገብታችሁ ተመልከቱት እያልኩኝ ለዛሬ እንግዲህ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።